ይህን ቪዲዮ የሃይ ስኩል ተማሪ ሆናችሁ ክረምት ላይ ሆኖ ያያችሁት በጣም እድለኛ ናችሁ። ለምን? በእነዚህ 4 ስቴፖች ሙሉ ለሙሉ ህይወታችሁን ቀየራችሁት። ሙሉ ክረምቱን በትክክል ተጠቅማችሁት እንዴት አዲስ ሰው ሆናችሁ ወደ ትምህርት ቤት መመለስ እንደምትችሉ ነው ያዘጋጀሁላችሁ። መጀመሪያ ወደ እነዛ ስቴፖች ከመግባቴ በፊት የኔ የነበረኝን ታሪክ በአጭሩ ላጫውታችሁ። 11ኛ ክፍል ክረምት ላይ የዛለት ነበረ ሰልፍ ኢምፕሩቭመንት የሚባለውን ነገር ዲስከቨር ያደረኩት። ከዛ በፊት ግን ኃይለኛ የሆነ ድብርት ውስጥ ነበርኩ። ራሴን በጣም እጠላው ነበረ፣ አቋሜን እጠላው ነበረ፣ ኮንፊደንስ አልነበረኝም ነበረ። እንዳለ ማድረጋቸው ልማዶች መጥፎ ልማዶች ነበሩ። ራሴን አረካለሁ፣ ሶሻል ሚዲያ ላይ ስክሮል አረጋለሁ፣ ጌሞች እጮታለሁ፣ ፊልሞች አያለሁ። እንደዚህ አይነት ጊዜ ነበረ ማሳለፍ። 11ኛ ክፍል ክረምት ላይ ነበረ ከዛ ሰልፍ ኢምፕሩቭመንት የሚባለውን ቶፒክ ያወቅኩት ነበር። ከዛ ቀን ጀምሮ ግን ሙሉ ለሙሉ ህይወቴ ተቀይሯል። ለዛ እናንተንም አሁን ላይ ማሳያችሁ መንገዶች እኔ ራሴ ተግብሬያቸው የቀየሩኝን ነገሮች ስለሆነ ያለምንም ጥርጥር እናንተ ከተገበራችሁት ሙሉ ለሙሉ ህይወታችሁ መቀየር ትችላላችሁ፣ አዲስ ሰው መሆን ትችላላችሁ። እዛ መጀመሪያው ስቴፕ የሚሆነው አሁኑኑ ምንድነው የምታደርጉት? ስፖርት ትጀምራላችሁ። መጀመሪያ ያደረኩት ነገር እኔም ስፖርት መጀመር ነበር። 11ኛ ክፍል ክረምት ላይ ስፖርት ቤት ሄጄ ተመዘገብኩ፣ ስፖርት ጀመርኩ። የዛለት ነው በቃ ከዛ ቀን ጀምሮ ነው መጥፎ ልማዶችንም እየተውኩ የመጣሁት። ብዙ ነገርም የተቀየረ የመጣው ስፖርት ከጀመርኩ በኋላ ነው። እዛ አሁን ላይ ምንም አይነት ምክንያት እንድታመጡልኝ አልፈልግም ላለመጀመር ማለት ነው። የምር ብር መክፈል ማትችሉ ከሆነ የቤት ውስጥ መስራት ትችላላችሁ። ምንም አይነት ምክንያት ሰዎች ምክንያት ብሎ የሚያቀርቡትን ነገር እንዳታቀርቡት። ለምን? ምክንያት ብላችሁ የምታቀርቡት ከሆነ አሁንም እንደ ማንኛውም ሰው ናችሁ፣ ክረምቱም ያልፋል፣ ድጋሜ የነበራችሁበት ቦታ ላይ ሆናችሁ ትቀራላችሁ ማለት ነው። ይሄ እንዲያውም ማፈልጉ ከሆነ ምክንያት እንዳሰጡ። ይህንን ግዴታ ማድረግ ያለባችሁ ነገር። ሰልፍ ኢምፕሩቭመንት ማለት ፊዚካሊ ሜንታሊዝም መቀየር ማለት ነው። ስፖርት ደግሞ ዋናው ነገር ነው። ፊዚካሊ ሜንታሊ ሊቀየራችሁ የሚችል ነገር ቢኖር ሰልፍ ኢምፕሩቭመንት ላይ ስፖርት ነው። እዛ ፊዚካሊ ምን ይቀየራችኋል? አቋማችሁን ይቀይሯል። ራሳችሁ እንድትወዱት ደግሞ ያደርጋችኋል። ሜንታሊ ከድብርታችሁ እንድትወጡ ያደርጋችኋል። ሜንታሊዛችሁን ያስተካክልላችኋል። ኮንፊደንሳችሁ ይጨምራል። ሰዎች የሚሰጧችሁ ክብር ይቀየራል። ለራሳችሁ የሚኖራችሁ ክብር ይቀየራል። ከመጥፎ ልማዶች ለመራቅ አትቸገሩም። ቴሳስ ሆናችሁ ይመለሳል። ወንድነታችሁ ይመለሳል። ብዙ ነገሮች ላይ ትለውጣላችሁ። ለዛ ምክንያት ብላችሁ እንዳታቀርቡልኝ ስፖርት ላለመጀመር። ለዛ ግዴታ አሁን ስፖርት ቤት ሄዳችሁ ትመዘገባላችሁ። ይሄ ቪዲዮ እናንተ ጋር ከደረሰ ደግሞ በምክንያት ነው የደረሰው። ለምን? ሙሉ ህይወታችሁ መቀየር ትችላላችሁ። አሁን ብላችሁ መንገዶች ብቻ እኔን አምናችሁ ተከተሉትና ግቡ። አንደኛ ማድረግ ያለባችሁ ስፖርት መመዝገብ ነው ማለት ነው። ሁለተኛ ደግሞ ማድረግ ያለባችሁ ነገር ምንድነው? ሩቲን ታውጣላችሁ። ሩቲን ማለት ከጧት እስከ ማታ ልታደርጉት የሚገቡ ልማዶች ማለት ነው። ለዛ ሩቲኑ ምንድነው? ምን ሊመስል ይችላል? በዚህ ሰዓት እነሳለሁ፣ በዚህ ሰዓት ሻወር ወስዳለሁ፣ በዚህ ሰዓት ሜዲቴት አደርጋለሁ፣ ከዛ በኋላ በዚህ ሰዓት ስፖርት እሰራለሁ፣ በዚህ ሰዓት መጽሐፍ አነባለሁ ብላችሁ ልታውጡ ይገባል። ሜዲቴት እንዴት እንደሚደረግ አሁን ከነገርኳችሁ ነገሮች ሜዲቴት እንዴት እንደሚደረግ ግራ ሊገባችሁ ይችላል። ለዛ ልንገራችሁ። ሜዲቴት ለማድረግ የምትቸገሩ ከሆነ ምን ማለት እንደሆነ የምትቸገሩ ከሆነ ባጭሩ ላስረዳችሁ። ሰዎች የማይጠቀሙት መንገድ ልንገራችሁ። እሱ ምንድነው የምታደርጉት መሰላችሁ? ባዶ ክፍል ውስጥ ትገባላችሁ። ጠዋት ነው፣ አብዛኛው ጊዜ ጠዋት ነው መደረግ ያለበት። ሜዲቴት ማድረግ ያለባችሁ ጠዋት ላይ ነው። ከዛ በኋላ ባዶ ክፍል ገብታችሁ ስልካችሁን አጥፍታችሁት፣ ምንም አይነት ድምፅ አያስፈልግም። እንደውም ወጣ ያለ ቦታ ላይ ቢሆን የተሻለ ነው። ማለት ተፈጥሮ ያለበት ቦታ ላይ ቢሆን የተሻለ ነው። ግን ግዴታ ተፈጥሮ ያለበት ቦታ መሆን የለበትም። ክፍላችሁ ማድረግ ትችላላችሁ። እዛ ቁጭ ብላችሁ ምን ታደርጋላችሁ? ትንፋሻችሁ ላይ ብቻ ትኩረታችሁን ታደርጉታላችሁ። ወደ ውስጥ ስትተነፍሱ 1 ትላላችሁ፣ ወደ ውጭ ስትተነፍሱ 2 ትላላችሁ። እንደዛ እያላችሁ 100 እስክትደርሱ ድረስ የቆጠራችሁ ሜዲቴት አድርጉ። ይህን መንገድ ሞክሩት። በእውነት በጣም ቀላል የሆነ መንገድ ነው። ሜዲቴት ለምን እንደምታደርጉ ደግሞ ልንገራችሁ። ሜንታል ሄልዛችሁን ማስተካከል እንዳለባችሁ ነግሬያችኋለሁ። ለዛ ሜንታል ሄልዛችሁን ደግሞ ለማስተካከል ግዴታ ትኩረታችሁ አንድ ቦታ ላይ መሆን መቻል አለበት። ትኩረታችሁ አንድ ቦታ ላይ መሆን ከቻለ ደግሞ ከመጥፎ ልማዶች ለመራቅ አትቸገሩ። ለምሳሌ የሆነ ቅስፈት ላይ አብዛኛው ጊዜ ሶሻል ሚዲያ ላይ ስክሮል እያደረጋችሁ የሆነ ሰዓት ላይ ጭንቅላታችሁ መስመር ይስትና አሁን ማቆም ፈልጋለሁ ብላችሁ ነበር እንበል፣ ራሳችሁ ማርካት። ከዛ ሶሻል ሚዲያ ላይ ስክሮል እያደረጋችሁ የሆነች ቅስፈት ላይ ስትሳሳቱና የማይሆን ነገር ስታዩ ወደ ዛ መጥፎ ልማድ ትሄዳላችሁ። ለምን? ጭንቅላታችሁ አንድ ቦታ ላይ ትኩረቱ ስላልነበረ። ትኩረታችሁ አንድ ቦታ ላይ መሆን የሚችል ቢሆን ኖሮ ወዲያው ይሄ ነገር ይጎዳኛል፣ ለዛ ማቆም ይሻላል ብላችሁ ስልካችሁን ታስቀምጡት ነበር። ለዛ ሜዲቴሽን ይሄ ብቻ አይደለም ጥቅሙ፣
በጣም ብዙ ጥቅሞች ታዩበታላችሁ። ሰዎች ጋር ስትወሩ ሙሉ ትኩረት መስጠት ትጀምራላችሁ። ለዛ ሜዲቴት ማድረግ ግዴታ ነው። ይህንን መንገድ ተጠቅማችሁ ሜዲቴት ማድረግ ጀምሩ። ጠዋት ላይ ደግሞ በፍጹም ስልካችሁንም እንዳትይዙ። ስልካችሁን መያዝ ማለት ጠዋት እንደተነሳችሁ ስልካችሁን የምትይዙ ከሆነና ሶሻል ሚዲያ ላይ የሚገቡ ከሆነ ሙሉ ቀናችሁ እንዳበላሻችሁ መንገራችሁ። እዛ በፍጹም ሶሻል ሚዲያ ላይ ጠዋት ላይ በፍጹም እንዳትገቡ። ሶስተኛ ደግሞ ማድረግ ያለባችሁ ነገር ሶሻል ሚዲያ ወይ አጥፉት ወይ ደግሞ ራቁ። ሶሻል ሚዲያ በጣም ድብርት ውስጥ እንድትወድቁ እያደረጋችሁ። አብዛኛው ሰው ከድብርት ለመውጣት ነው የሚጠቀመው፣ ግን እሱ ውሸት ነው። አብዛኛው እናንተ ራሳችሁን አሁን ብትጠይቁትና ብታዩት ራሳችሁን ሶሻል ሚዲያ ላይ ስክሮል ታደርጋላችሁ። የሆነች የሚያስቅ ነገር ታያላችሁ መጀመሪያ፣ ከዛ በኋላ ግን ምንም ነገር አያስቃችሁም። አብዛኛው ጊዜ ፊታችሁን አጨማዳችሁ ዝም ብላችሁ ስክሮል ማድረግ ነው። ለዛ ሶሻል ሚዲያ ላይ ጊዜያችሁን ማጥፋት አቁሙ። ሶሻል ሚዲያ ጊዜያችሁን ብቻ አይደለም የሚገልባችሁ፣ ድብርት ውስጥ እንድትወድቁ ያደርጋችኋል። አብዛኛው ጊዜ ጀዝባም እንድትሆኑ ያደርጋችኋል። ማለት ተነሳሽነታችሁንም ይሰርቅባችኋል። እዛ እነዚህ አጠር ያሉ ቪዲዮዎች ላይ ጊዜያችሁ ማሳለፍ አቁሙ። ከዛ ስልካችሁ ሙሉ ለሙሉ ራቁ እያልኳችሁ አይደለም። የሚጠቅማችሁ ነገሮች ላይ ጊዜያችሁን አሳልፉ። ለምሳሌ ዩቲዩብ ላይ ፖድካስቶችን ማየት ከጀመራችሁ፣ እናንተ የሚረዷችሁ ፖድካስቶችን መስማት ከጀመራችሁ የምር በጣም ኃይለኛ የሆነ ለውጥ ታያላችሁ። ለምን የምትሰሙትን ነገር መሆን ስለምትጀምሩ። እዛ ዩቲዩብ ላይ የምታጠፉትን ሶሻል ሚዲያ ኢንስታግራም እና ቲክቶክ ላይ አጠር ያሉ ቪዲዮዎች ላይ የምታጠፉትን ጊዜ ወደ ረዘም ያሉ ቪዲዮዎች ቀየሩትና የምር ታመሰግኑኛላችሁ። ለምን በዚህ 3 ወር ውስጥ የምታገኙት እውቀት ሙሉ ለሙሉ ህይወታችሁን ይቀይረዋል። እዛ ጊዜያችሁን ረዘም ያሉ ቪዲዮዎች ላይ ማሳለፍ ጀምሩ። አራተኛ ደግሞ ማድረግ ያለባችሁ ነገር ራሳችሁን ማርካት አቁሙ። አሁን ላይ ይህንን ሱስ ካቆማችሁ የምር በእኔ የሆንባችሁ ሙሉ ህይወታችሁ መቀየር ትችላላችሁ። ለምን ተነሳሽነታችሁ ይመለሳል፣ ወንድነታችሁ ይመለሳል፣ አቅማችሁ ይመለሳል፣ ቆራጥነታችሁ ይመለሳል፣ ኮንፊደንሳችሁ ይመለሳል፣ ራሳችሁን ትወዱታላችሁ። ሁሉም ነገር ሲቀየር ትወጣላችሁ። ይህን ነገር ስታቆሙት ደግሞ ከድብርት ሙሉ ለሙሉ እየወጣችሁ ትመጣላችሁ። ለምን ከድብርት ነፃ ስለምትሆኑ ማለት ነው። ለዛ ይህንን ነገር አሁን ላይ ማቆም ይከብዳችሁ ከሆነ ሙሉ ለሙሉ ምንድነው የምታደርጉትን መጠን በየወሩ ለመቀነስ ሞክሩ። አሁን ላይ የምታደርጉት መጠን 25 30 ምናምን ከሆነ አሁን ላይ በጣም በትልቁ ለመቀነስ ሞክሩ። ቢያንስ 10 5 እያላችሁ ሙሉ ለሙሉ ከዛ ቀስ በቀስ ለመውጣት ሞክሩ። የዛ ዕለት ሙሉ ህይወታችሁ ይቀየራል። የምር ወደ ክላስ ስትመለሱ የምር ሙሉ ህይወታችሁ ካልተቀየረ እንደውም እዚህ ኮመንት ላይ ገብታችሁ እንድትሰሩኝ እራሱ ፈልጋለሁ። ሙሉ ለሙሉ እንድትወጡ ደግሞ እኔም ተጨማሪ ገዛ ያስፈልገኛል የምትሉ ከሆነ አሁን ላይ የማገገሚያ ተቋም ስላዘጋጀውና በኮርሶች ሙሉ ለሙሉ እንዴት እንደምትወጡ በስትራቴጂዎች የታገዙ መንገዶች አሉ። እዛ ላይ ማለት ሙሉ ለሙሉ ከዛ ሱስ ወጥታችሁ እንዴት የተሻለ ሰው መሆን እንደምትችሉ እና ደግሞ ሰፖርት ግሩፕም አለ። እንደናንተ ከዛ ሱስ ወጥቶ የተሻለ ሰው መሆን የሚፈልጉ ሰዎች ጋር ትወያያላችሁ፣ ትነጋገራላችሁ። እንደዛ እያላችሁ ሙሉ ለሙሉ መውጣት ትችላላችሁ። መቀላቀል የምትፈልጉ ከሆነ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋል። እነዚህን 4 ስቴፖች ተጠቅማችሁ ሙሉ ለሙሉ ህይወታችሁ እንደሚቀይሩት እርግጠኛ ነኝ። ምንም አይነት ምክንያቶች እንዳታበዙ እነዚህ ነገሮች ላለማድረግ። ቀጣይ ቪዲዮ ላይ እንገናኝ። ሰብስክራይብ ማድረግ እንዳትረሱ።